صلاة الرغائب የሚባል باطل ነው እንዳትሰሙ በዚህ ወር የተለየ ዑምራም የለም ዑምራ እንደሌላው ጊዜ ልታደርግ ትችላለህ ግን ረጀብ ወር ላይ የሚደረግ ዑምራ የተለየ ነገር አለው የለው መዲናን መዘየርም እንደዚሁ የተለየ ጾምም የለም በሌላው ወር ላይም ብዙ ቀኖችን መጾም ይመረጣል ተመጾማለህ እንጂ ሙሉ ረጀብን መጾም ቢድዓቱን ማ አንዘለ الله بها من سلطان በዚህ ወር ውስጥ የተለየ ዱዓም የለም ብዙዎቹ 27 የዚህ ወር 27 ላይ በዓል አድርገው ልዩ ዝግጅት አድርገው ያው በእስላም ስም ማለት ነው በእስላም ስም ይንቀሳቀሱ የእስላም ይሄ ቁርአንና ሐዲስ ያላካተተው እስላም ነው እንዴ የት ቦታ ላይ ነው 27 ረጀብ ላይ ልዩ በዓል አድርጉ ያለው ነብዩ ሰለላሁ ዐለይሂ ወሰለም እኮ በዓል ነግረውናል በአመት ሁለት በዓል ነው ያለን አመታዊው ሳምንታዊው አንድ ቀን ነው ጁሙዓ ነው ሁሉም ዒባዳ ላይ ነው የሚታለፈው 27 ረጀብ ምንድነው ሲባል ነቢ ሚዕራጅ ወጥተዋል ነቢ ሚዕራጅ ሄደዋል በረጀብ ወር ይሁን በሌላ ወር ይሁን ኺላፍ አለው ዑለማ ረጀብስ ቢሆን ረጀብ ወር ራሱ 27 ይሁን አይሁንም ሌላ ኺላፍ አለው ቢሆንስ ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ወጡት 27 ሌሊት ላይ ነው እንኳን ቢባል የተለየ በዓል አለ ማን ነው ያለው እሳቸው ሚዕራጅ ስለሄዱ ሚዕራጅ ከሄዱ በኋላ እሳቸው 12 ዓመት ቆይተዋል አንድ ቀን ihtifal አድርገዋል ይሄን ቀን ሚዕራጅ ሄድኩበትን ቀን እንሰብሰብ ብለው ነበር እሳቸው ለምን አላረጉም ስል እሳቸው ራሳቸውን በዓል ሊያከብሩ ነው ወይ ለምን አያከብሩ የሚከበር ከሆነማ ያከብሩ ነበር ማይከበር ስለሆነ ነው ሙንከር ስለሆነ ነው ወንጀል ስለሆነ ነው